በዚህ ቪዲዮ ከቻፕተር 1 ከፍሬሽማን ጂኦግራፊ የወጡ ጥያቄዎችን እናያለን። እሺ፣ አንደኛ blank is the theme of geography associated with toponym, site and situation. A. Location. B. Place. C. Movement. D. Region. እሺ፣ ወደ 5 አይነት ቴምስ ኦፍ ጂኦግራፊ የምንላቸው አሉ። አንደኛው ሎኬሽን ነው፣ ፕሌስ፣ ሂውማን ኤንቫይሮንመንት ኢንተራክሽን፣ ሙቭመንት እና ሪጅን ነው። ከእነዚህ መሀል ደግሞ ስለ አሶሺየትድ ዊዝ ቶፖናይም፣ ሳይት ኤንድ ሲቹዌሽን የትኛው ይሆናል ማለት ነው? ፕሌስ። ቶፖናይም ማለት ጀስት ኔም ኦፍ ዘ ፕሌስ እንደማለት ነው። ሁለተኛ a man wanted to study the climate of a region in detail. Which field of geography is related to this? A. Topical geography. B. Regional geography. እሺ፣ ሁለት አይነት ኮንቲነም አሉት ጂኦግራፊ። አንደኛ ሂውማን ፊዚካል ኮንቲነም ነው። ሁለተኛው ደግሞ ቶፒካል ሪጅናል ኮንቲነም ይባላል። ስለዚህ ቶፒካል ሪጅናል የሚለውን ደግሞ ነጣጥለን ስናየው ቶፒካል የምንለው የሚያጠናው እንዴት ነው? ስለ ስፔሲፊክ ነገር ዲቴል ገብቶ ስተዲ ያደርጋል ማለት ነው። ሪጅናል ደግሞ ስፔሲፊክ አይደለም፣ እንደ ጄነራል ነው የሚያጠናው። ለምሳሌ ጂኦግራፊ ኦፍ ኢትዮጵያ ብሎ ነው የሚያጠናው። ጂኦግራፊ ኦፍ ኢትዮጵያ ውስጥ ብዙ አይነት ቶፒክ የሚሆኑ አሉ። ለምሳሌ ሶይል ታይፕ አለ፣ ክላይሜት አለ፣ ጂኦግራፊ ኦፍ ኢትዮጵያ በሚለው ብቻ እና ሪጅናል ጠቅላላ አድርጎ ነው የሚያጠናው። ቶፒካል ጂኦግራፊ ደግሞ ስፔሲፊክ ነገር፣ አሁን ለምሳሌ ክላይሜት ከሆነ ክላይሜትን ወስዶ ስለ ክላይሜት ዲቴይል ያጠናል ማለት ነው። ሶይል ታይፕ ከሆነ ደግሞ ሶይል ታይፕ ወስድና ዲቴይል ያጠናል። ያ ነው ቶፒካል ጂኦግራፊ የምንለው። መልሱ ይሄ ነው ማለት ነው። ሶስት what is the difference between absolute and relative location? እሺ፣ ሎኬሽን ማለት ምን ማለት ነው? እነዚህን ዲፋይን ከማድረጋችን በፊት ሎኬሽን ምን ማለት ነው? ሎኬሽን ማለት ቀጥታ ትርጉሙ አድራሻ ነው። እኛ የት እንደምንገኝ answer questions like where are we፣ የት ነን እኛ የሚለውን የሆነ ነገር የት ነው ያለው የሚለውን የሚመልስልን ነገር ነው ጂኦግራፊ። ከቴምስ ኦፍ ጂኦግራፊ ውስጥ አንዱ ነው። ስለዚህ እና ሎኬሽን አብሶሉት እና ሪሌቲቭ ሎኬሽን ተብሎ በሁለት ይከፋፈላል። አብሶሉት ሎኬሽን የምንለው ኤግዛክት ሎኬሽን የሚነግረን ነው። ኤግዛክት ሎኬሽን ዩዚንግ ላቲቲዩድ ኤንድ አልቲቲዩድ፣ ላቲቲዩድን እና ሎንጊቲዩድን በመጠቀም ያው ላቲቲዩድ የምንለው ሆሪዞንታል ላይ ነው በኤርዝ በግሎብ ላይ ሆሪዞንታሊ የሚሰመር ላይ ነው። ሎንጊቲዩድ የሚባለው ደግሞ ቨርቲካሊ የሚሰመር ላይ ነው። ስለዚህ እነዛን በመጠቀም በዲግሪ ፖዚሽኖችን ሎኬሽንን የሚገልጽ ነው አብሶሉት ሎኬሽን። ብቻ ኤግዛክት የሆነ ሎኬሽን ይነግረናል። ሪሌቲቭ ሎኬሽን ደግሞ ሪሌቲቭ ቱ ሳምቲንግ ነው የሚነግረው የሆነ ሎኬሽን። ለምሳሌ አዲስ አበባ የት ናት ብላችሁ ብጠይቁ ሐዋሳ ያለውን ሰው 100 ኪሎ ሜትር አላቅም፣ ብቻ 100 ኪሎ ሜትር ከዚህ ከሐዋሳ 100 ኪሎ ሜትር ከየት ከሐዋሳ ሪሌቲቭ ቱ ሐዋሳ ነው እየነገረ ያለው። ኖርዌይ ትገኛለች ከዴንማርክ በሰሜን በኩል እንደማለት ነው። ጀስት ሪሌቲቭ ሎኬሽን ስንል የሆነ ነገር ከሆነ ነገር አንጻር ነው የምናወራው።
ያ ደግሞ ኤግዛክት ሎኬሽን አይነግረንም። ልክ እንደ አብሶሊቱ ጀስት እኛ የምንጠቀመው ሪሌቲቭ ሎኬሽን ነው ብዙ ጊዜ አብዛኛው ጊዜ የምንጠቀመው ማለት ነው። አብሶሊት ሎኬሽን ሰው የሆነ ቦታ ሲጠይቀን በዲግሪ አይደለም የምንነግረው። የሆነ ከሆነ ነገር ከውሃ ሊሆን ይችላል፣ ከሌላ ሀገር ሊሆን ይችላል። ብቻ ሪሌቲቭ ቱ ሰምቲንግ ነው የምንነግረው ሎኬሽኑ። ስለዚህ አብሶሊት ሎኬሽን ኤግዛክት ሎኬሽን ነው የሚነግረው። ሪሌቲቭ ሎኬሽን ግን ኤግዛክት ሎኬሽን አይነግርም። ጀስት ሪሌቲቭ ቱ ሰምቲንግ ብቻ ነው የሚነግራችሁ። እሺ አራተኛ ብላንክ ላይንስ አር ኤ ላይንስ which determines climate zone and blank lines are a lines which determines time zone of the location. A latitude longitude፣ B longitude latitude። እሺ እንበልና ይሄ መሬት ነው ብለን እንውሰድ። ላቲቲዩድ ሆሪዞንታሊ የሚሰመሩ ላይኖች ናቸው። ኢኳተር፣ ይሄ ኢኳተር ነው። እሺ ኢኳተር 0 ዲግሪ ነው። ወደ ላይ ስንሄድ ወደ ኖርዝ ማለት ነው ፖዚቲቭ ነው እስከ 90 ዲግሪ። እዚህ ላይ 90 ዲግሪ ነው። እዚህ ኔጌቲቭ 90 ዲግሪ። ስለዚህ ይሄ ምንድነው የሚያሳየን? ሆሪዞንታል ላይን ላቲቲዩድ ነው። ምን እንደሚያሳየን ወደ ላይ እየሄደ ሲመጣ ቴምፕሬቸር ነው ያው እየቀነሰ ይመጣል ምናምን እንደተማር ነው። ኢኳተር ላይ ሃይ ቴምፕሬቸር አለ። ለምን? ፀሐይ ቀጥታ ስለሚያገኘው። ቴምፕሬት ዞን አካባቢ ቴምፕሬቸሩ ብዙም አይሞቅም ብዙም አይበርድም። የሆነ ቴምፕሬት የሆነ ቴምፕሬቸር ነው ያለው። ወደ ላይ ስንወጣ ደግሞ እየቀዘቀዘ ይመጣል። ምንድነው እየነገረን ያለው? ቴምፕሬቸር ክላይሜት ነው። ላቲቲዩድ ክላይሜት ነው የሚነግረን። ሎንጊቲዩድ ደግሞ ፕራይም ሜሪዲያን የሚባል ላይን አለ። ኢኳተር ወደ መሬትን ወደ ኖርዘርን ሄሚስፌር እና ሳውዘርን ሄሚስፌር ነው የሚከፍለው። ፕራይም ሜሪዲያን ደግሞ የሎንጊቲዩድ ነው። እሱ ደግሞ ወደ ኢስተርን እና ዌስተርን ሄሚስፌር ይከፍላል ማለት ነው መሬትን። ከዛ ልክ እንደዛኛው እንዲህ እየጨመረ ይሄዳል ላይኖች፣ ቨርቲካል ላይን። ይሄ ሎንጊቲዩድ ነው የሚባለው። ስለዚህ ሎንጊቲዩድ ምንድን ነው የሚያሳየን? ታይም ነው። ታይም ዞን ነው ሎንጊቲዩድ የሚያሳየን። እናያለን። እሱ ስለ ኢትዮጵያ ሎኬሽን ስናይ ዲቴል እናያለን። ብቻ እንደዚህ ነው። ሎንጊቲዩድ ታይምን ነው የሚያሳየን። በየ15 ዲግሪው የአንድ ሰዓት ልዩነት ይኖራል። ለምሳሌ ወደዚህ ፖዚቲቭ ነው፣ ወደዚህ ሲሄድ ፖዚቲቭ ነው። ላይኖቹ ወደዚህ ሲሰመሩ ፖዚቲቭ ነው፣ ወደዚህ ከፕራይም ሜሪዲያኑ ማለት ነው። በ15 ዲግሪ በየ15 ዲግሪ ልዩነት የአንድ ሰዓት ዲፍረንስ ይኖራል። እሺ እናያለን እሱን። ብቻ ሎንጊቲዩድ ታይም ዞን ነው የሚነግረን። ላቲቲዩድ ደግሞ ክላይሜት ዞን። አምስተኛ the environmental condition of a place refers to A location, B toponym, C site, D situation። የኤንቫይሮንመንታል ኮንዲሽን ሲባል ወዲያው ወደ ጭንቅላታቸው የሚመጣው ሲቹዌሽን ነው። ምን አይነት ሲቹዌሽን ውስጥ ነው ያለው ያ ፕሌስ የሚለው ነው። ስለዚህ ሲቹዌሽን። 6 which of the following alternative is accurate astronomical location of Ethiopia? accurate astronomical ማለት absolute location ማለት ትችላላችሁ። እሺ ከምርጫው መሀል የትኛው ነው?
እሺ ወደ ቀድሞ እንምጣና ኢኳተር ፕራይም ሜሪዲያን ኢትዮጵያ የት አካባቢ ነው የምትገኘው? እዚህ አካባቢ ናት። ሞስት አይ ዶንት ኖ ኤግዛክት ሎኬሽን አላውቅም። እዚህ አካባቢ ናት ብቻ። ይሄ ደግሞ የት ነው በዲግሪ ስንገልጸው ማለት ነው? ከ3 ዲግሪ ኖርዝ በኖርዝ በኩል ነው። ወደ ላይ ኖርዝ ነው። ወደዚህ ኢስት ነው። ወደዚህ የሄደ ሲመጣ ከሴንተሩ ስለዚህ ወደዚህ ኢስት ነው። ኢትዮጵያ 3 ዲግሪ ከ3 ዲግሪ እስከ 15 ዲግሪ ኖርዝ ላይ በኖርዝ በኩል እና ይሄ ደግሞ ወደ ኢስት ነው። ከ33 ዲግሪ እስከ 48 ዲግሪ ኢስት በኢስት እና በቀድሞ የሚጻፈው ላቲቲዩድ ነው። እሱ ነው እኮ ላቲቲዩድ ኤልኤ ሎንጊቲዩድ ኤልኦ ኤ ነው ቀድሞ የሚጻፈው እኮ በዛ ማየት ትችላላችሁ። ላቲቲዩድ ነው ቀድሞ የሚጻፈው ከዛ ሎንጊቲዩድ ይጻፋል። ስለዚህ 33 ዲግሪ ኢስት ቱ 48 ዲግሪ ኢስት ነው ኢትዮጵያ የምትገኘው። እሺ የታይም ልዩነት አሁን ስንት ዲግሪ ነው በሎንጊቲዩድ በኩል ኢትዮጵያ የምትለያየው? 33 ከ33 እስከ 48 ማለት የ15 ዲግሪ ዲፍረንስ አለ ከጫፍ እስከ ጫፍ ማለት ነው። ኢትዮጵያ የሆነ እንዲያነካ ካርታ ከዚህ እስከዚህ ጫፍ የ15 ዲግሪ ልዩነት አለ። ዛት ሚንስ ኢትዮጵያ ውስጥ እንኳን የ1 ሰዓት ዲፍረንስ አለ ማለት ከጫፍ እስከ ጫፍ ባሉት ሀገራት ማለት ነው። እሺ እዚህ ጋር የሆነ ሶማሌ ምናምን ብንል እዚህኛው ደግሞ አሶሳ ነው ብቻ የ1 ሰዓት ዲፍረንስ አለ በመካከላቸው እና እንዲህ ያለ ሲሄድ በየ15 ዲግሪው የ1 ሰዓት ዲፍረንስ እናገኛለን ማለት ነው። ከአውሮፓ በ7 ሰዓት አካባቢ ነው እንለያየው። እንደዛ ነው። ሎንጊቲዩድ ታይም ነው የታይም ዲፍረንስ ይነግረናል። ታይም ዞን ነው የሚነግር። ስለዚህ ኢትዮጵያ 3 ዲግሪ ኖርዝ ቱ 15 ዲግሪ ኖርዝ ኤንድ 33 ዲግሪ ኢስት ቱ 48 ዲግሪ ኢስት ነው የምትገኘው። 7ኛ which is the only landlocked Ethiopia is the only landlocked country from the Horn countries. It's true before. landlocked ማለት ነው። landlocked country ማለት በመሬት በሌላ ሀገራት ደረቅ መሬት የተከበበች ሀገር ናት ኢትዮጵያ ከሆርን ካንትሪስ ማለት ነው። እውነት ነው። ያው በዙሪያዋ ኬንያ፣ ሶማሌ፣ ኤርትራ፣ ጅቡቲ ምናምን ሱዳን ከበዋት ነው ያሉት። ላንድ ሎክድ ካንትሪ ናት ብቸኛዋ ከሆርን አፍሪካ ላንድ ሎክድ ካንትሪ ናት። ስለዚህ ትሩ ነው። which one of the following is the correct vicinal location of Ethiopia? A. Ethiopia is located to the west of Sudan, north of Sudan, north of Eritrea, north of Kenya, east of Somalia. Vicinal location relative to something ያልነው ነው። relative location ነው። ስለዚህ የትኛው ነው? እሺ ኢትዮጵያ ኬንያ ከዚህ በኩል አለች። ሶማሌ እሺ ኤርትራ፣ ሱዳን
ስለዚህ ኢትዮጵያ is located to the west of Sudan. located to the west of Sudan እውነት ነው። ሱዳን እዚህ ይሄ ዌስት ነው። ኢስት፣ ኖርዝ፣ ሳውዝ ከሱዳን በስተ ምዕራብ በኩል ነው የምትገኘው አይደለም። ሱዳን ናት ከኢትዮጵያ በስተ ምዕራብ በኩል የምትገኘው። ስለዚህ ይሄ መልስ ትክክለኛ አይደለም። ኖርዝ ኦፍ ኬንያ ከኬንያ በስተ ሰሜን በኩል ልክ ነው። አይ በስተ ሰሜን በኩል ከላይ በኩል ነው የምትገኘው። ስለዚህ ኖርዝ ኦፍ ኬንያ መልስ ይሆናል። ኖርዝ ኦፍ ኤርትራ ልክ ነው አይደለም። ምክንያቱም ኖርዝ ኦፍ ኤርትራ ሳይሆን ሳውዝ ኦፍ ኤርትራ ነው ኢትዮጵያ የምትገኘው በስተ ደቡብ በኩል ከኤርትራ። ኤርትራን ብንጠየቅ ግን ከኢትዮጵያ በስተ ሰሜን በኩል ነው የምትገኘው። ስለዚህ መልሳችን ምንድነው? ኖርዝ ኦፍ ሱዳን፣ ኖርዝ ኦፍ ኬንያ። 9ኛ a country that have one portion that is much more elongated than the rest of its parts is said to be blank shaped countries. እሺ ሼፕ ኦፍ ካንትሪስ አንድ ያለ እንገራችሁና አንደኛው ኮምፓክት ሼፕ፣ 2 ፍራግመንትድ፣ 3 ፕሮትሩድ፣ 4 ፔርፎሬትድ፣ 5 ኢንሎንጌትድ የሚባሉ ብቻ በ5 አይነት ሼፕ ይከፋፍላቸዋል። ከዚህ መሃል ደግሞ አንደኛው ፓርት ረዘም የሚል ከሌላኛው ፓርት አንደኛው ፓርት ረዘም ብሎ የሚገኝ ካንትሪ አይነት ሼፕ ያለው ካንትሪ ምን አይነት ሼፕ ያለው ካንትሪ ነው? ጀስት ሄድ እና ቴል ያለው አይነት የሚመስል አንደኛው ሰፋ ብሎ አንደኛው ቀጠን ብሎ ይወርዳል እና ምን አይነት ሼፕ ያለው ነው? ፕሮትሩድ ይባላል። ፕሮትሩድ ይባላል። እንዲህ አይነት ሼፕ ያላቸው ካንትሪዎች ጀስት አናቱ ላይ ሰፋ ይልና ጀስት እንደ ጭራ ይወጣል። ረዘም የሚል ፓርት ይኖረዋል ማለት ነው። ያ ፕሮትሩድድ ካንትሪ ሼፕድ ካንትሪ ነው የሚባሉት። 10ኛ a country that completely surrounds another independent country is called blank shape country. እሺ አሁን ከተቀስኳቸው ከአምስቱ ሼፖች ሌላ ኢንዲፔንደንት ካንትሪን ከቦ የሚይዝ አይነት ሼፕ ያለው ካንትሪ ምን አይነት ሼፕ አለው ነው የምንለው? ፐርፎሬትድ እንደ ምሳሌ የምትጠቀሰው ሌሴቶ ናት። ሳውዝ አፍሪካ ያው በሳውዝ አፍሪካ ውስጥ ነው የምትገኘው መሀል ማለት ነው። ሳውዝ አፍሪካ ከባድ ምናምን ነገር ሌሴቶ ራሷን የቻለች ኢንዲፔንደንት ካንትሪ ናት፣ ግን ተከባ ያለችው በሳውዝ አፍሪካ ነው። እንዲህ አይነት ሼፕ ያላቸው ነው ሳውዝ አፍሪካን ነው ፐርፎሬትድ ሼፕ አላት የምንለው። እሺ 11 blank shape countries have the distance from the geographic center of the state to any of the borders does not vary greatly. ምን አይነት ሼፕ ያላቸው ካንትሪዎች ናቸው? ከሴንተሩ እስከ ቦርደር ስንለካ የፈለግነውን ፖይንት ማለት እስከ ቦርደር በምንለካበት ጊዜ ብዙም የተለያየ ዲስታንስ ብዙም የማይራራቁ አይነት ዲስታንስ የሚመጣልን ከሆነ ምን አይነት ሼፕ ነው? ያው ሰርክልን ስንሰራ ከሴንተር እስከ ቦርደር ያሉት እስከ ዳር ተመሳሳይ ነው። የሰርክል ከሴንተር ራዲሱ ማለት ነው ተመሳሳይ ነው ሁሉም ቦታ ላይ። ዛት ሚንስ ይሄኛው ሼፕ ሰርክል ሊመስል መሄድ አይነት ነው። ብዙም ነው የማይለያየው እንጂ ጭራሽ አይለያይም ማለት ነው ጥያቄው ላይ። ስለዚህ ምን አይነት ሼፕ ያለው ምን አይነት ሼፕ አለው እንላለን? እንደዚህ አይነት ካንትሪ ኮምፓክት ሼፕ
ጀስት ይሄኛው መልስ ነው የሲ መልስ። የኤ መልስ ኮምፓክት ሼፕ ካንትሪ ብዙም አይለያዩም ከሴንተር እስከ ቦርደር ያሉት ዲስታንሶች። 12ኛ one of the following area boundary ratio indicates the most compact country። ኮምፓክትነስን ደግሞ የምንለካበት ሜተዶች አሉ። አንደኛው ኤሪያ ቦርደር ነው። ሁለተኛ ኤሪያ ሰርከምስታንስ ሰርከምፍራንስ ነው። ሶስተኛው ባውንደሪ ሰርከምፍራንስ ነው። አራተኛው ደግሞ አክቹዋል ኤሪያ ዲቫይደድ ባይ ኢንስክራይቢንግ ሰርክል የምንለው ነው። እንደዚህ አይነት ሜተዶች አሉ ኮምፓክትነስን ለመለካት። በኤሪያ ባውንደሪ ሬሽዮ ጊዜ እና በኤሪያ ሰርከምፍራንስ ሬሽዮ ጊዜ ላርጅ ነምበር ከመጣ ነው ሞር ኮምፓክት ነው የምንለው። የካንትሪው ሼፕ ማለት ነው ሞር ኮምፓክት ነው የምንለው ተለቅ ያለ ቁጥር ከመጣ። ስለዚህ ምርጫው ላይ ቢ ነው። 4.15 ሞር ኮምፓክት ነው ካንትሪ ሞር ወደ ሰርክል የተጠጋ አይነት ሼፕ አለው። እሺ 13 the nearer area to actual area to inscribing circle area ratio 2:1 the more compact the country is. A true, B false። እሺ ኤሪያ አክቹዋል ኤሪያ ኦቨር ኢንስክራይቢንግ ሰርክል ኤሪያ። እሺ የኢትዮጵያን እንስራ። ዝም ብዬ ድራው ላድርግ። ከዛ ኢንስክራይብ ታደርጋላችሁ ካንትሪውን ሰርክል ሰርታችሁ ማለት ነው። ሶ አሁን ምንድን ነው የምናደርገው? ኤሪያ ኦፍ ኢትዮጵያ ያለን 1,106,000 አካባቢ እና ኤሪያ ኦፍ ይሄ ኢንስክራይብ ያደርገውን ሰርክል እንፈልጋለን። ኤሪያ እንዴት ነው ይህ ሰርክል የሚሰራው? ፓይ አር ስኩዌር። አር አልተሰጠንም። ስለዚህ አር ማለት ምንድነው? ራዲየስ ነው ከሴንተር እስከ ጥግ ያለው ዲስታንስ። ያን እንዴት ነው የምናውቀው? የኢትዮጵያን እናውቃለና ከጥግ እስከዚህኛው ጥግ ያለው ዲስታንስ ምን ያህል እንደሆነ 1600 ወደ 39 አካባቢ ነው። 39 ኪሎ ሜትር ከዚህ እስከዚህኛው ጥግ። ስለዚህ ያ እንደ ዲያሜትር ነው የሚጠቅመን። ያንን ለሁለት ስናካፍለው ምን እናገኛለን? ምንድነው ራዲየሱን እናገኛለን ማለት ነው። ከዛ ኤሪያውን እንሰራለን። ወደ 2 ሚሊዮን ምናምን ይመጣል ኤሪያውን ሲሰራ። ስለዚህ ይሄኛውን ኤሪያ የኢትዮጵያን ኤሪያ ኦቨር የኢንስክራይቢንግ ሰርክል 2 ሚሊዮን ምናምን። ስለዚህ 0.5 አካባቢ ይመጣል የኢትዮጵያ አክቹዋል ኤሪያ ኦቨር ኢንስክራይቢንግ ሰርክል ኤሪያ 0.5 ይመጣል። ወደ አንድ በተጠጋ ቁጥር የዚህ ሬሾ ወደ አንድ በተጠጋ ቁጥር ሞር ኮምፓክት እየሆነ ይመጣል። አንድ አይሆንም። አንድ የሆነ ካንትሪ የለም። ምክንያቱም አንድ ሆነ ማለት የካንትሪው ሼፕ ሰርክል ነው ማለት ነው። ሰርክል የሆነ ካንትሪ ደግሞ የለም። ስለዚህ ወደ አንድ 0.8 ምናምን ነው እስከ ዛሬ ሰርክል የምትመስል ሀገር ተብላ እንትን ያልችው ማሪቴስ ምናምን የምትባል ሀገር 0.8 አካባቢ ናት። እና ያ ካንትሪ ነው ሞር ሰርክል ሊመስል የሚሄደው፣ ግን ሰርክል የሆነ ካንትሪ የለም። ለዛ ነው አንድ የማይመጣው ምን ሰራው ካልኩሌት ስናደርግ።
ኢትዮጵያ 0.5 አካባቢ ነው። ግን ጥያቄው ላይ የሚለው ኤሪያው ስናካፍል ወደ 1 ሲቀር ሞር ኮምፓክት መሆኑን ይነግረናል ነው። ስለዚህ መልሳችን ምንድነው? ትሩ። እሺ 14 a map does not show all features in detail. This shows a map is a diminished, b simplified, c symbolic, d bird's eye view. እሺ ማፕ ዲሚኒሽድ ሆነ የምንለው መች ነው? ዲሚኒሽድ ሆነ የምንለው ስኬሉን ሪዲዩስ እናደርገው ነው። ያው ኤርዝ ተለ ሰፊ ነው። ያን ኤርዝ እንዳለ በወረቀት ላይ እንሳል ብንል አንችልም፣ በጣም ሰፊ ስለሆነ። ስለዚህ ዲሚኒሽ ማድረግ አለብን ሳይዙን። ጀስት ካርታ ላይ ለምሳሌ እንደሚመች አድርገን ስኬሎችን ተጠቅመን ላርጅ ስኬል፣ ሚዲየም፣ ስሞል ምናምን የሚባሉ ስኬሎች አሉ። እነሱን ተጠቅመን ዲሚኒሽ እናደርጋለን፣ ሳይዙን እንቀንሳለን፣ ሳይዙን ሬዲዩስ እናደርጋለን። ያ ነው ማፕ ዲሚኒሽድ ሆኗል ምንለው። ሲምፕልፋይድ ሆኗል ማለትስ ያው ሁሉንም ፊውቸር በማፕ ላይ ማስቀመጥ አንችልም ማለት ሲምቦሊክ በሆነ መንገድ ነው የምናስቀምጠው። አሁን ለምሳሌ ሬልዌይ አለ እንትን ላይ ማፕ ላይ ግን በሲምቦል ነው የሚያስቀምጠው እንዳለ እዚህ የተሰራውን ሬልዌይ የባቡር መንገድ ቀጥታ ማፕ ላይ አይሰራውም። የሆነ ሲምቦሊክ በሆነ ወይ ነው የሚያስቀምጠው ስለማይቻልም ሁሉንም ፊቸሮች ማስቀመጥ። ስለዚህ ለጥያቄያችን መልስ የሚሆነው እሱ ነው። ሲምቦሊክ በሆነ ወይ ነው የሚያስቀምጠው። ሲምፕልፋይድ ማለት ያ ነው። it does not show all features in detail. bird's eye view ማለት ደግሞ ከላይ ሆነ መሬትን በምታይበት አይነት ላይ ወጥተ መሬትን ስታያት የሆነ የሚታይ ፊውቸር አለ፣ የሆነ ክብ የሆነች ነገር እና ያ ነው ማፕ ላይ የሚሳለው bird's eye view። በbird's eye view ፎርም ነው የተቀመጠው ማፕ ላይ። ስለዚህ መልሳችን ሲምፕሊፋይድ ነው። Which one of the following is correct about map? It helps us to know about air condition of a place. A small scale map gives detailed information about a given place. It is three-dimensional scale representation of parts of Earth. Dina. እሺ የማፕ ጥቅም ኤ ላይ እንደሚለው የአየር ኮንዲሽኑን የሆነን አካባቢ የአየር ኮንዲሽኑን እንድናቅ ይረዳናል እንዴ? አይረዳንም። ማፕ ለዚህ በዚህ አይነት ነገር ጥቅም አይሰጥም ማለት ነው። ክላይሜት ኦፍ ሪጅን ለማግኘት ቴምፕሬቸር ምናምን ለማግኘት ኤር ኮንዲሽን ጥቅም የለውም ማፕ። ስሞል ስኬል ማፕ ጊቭስ ዲቴይል ኢንፎርሜሽን አባውት ኤ ጊቨን ፕሌስ። ስሞል ስኬል ማፕ፣ ላርጅ ስኬል ማፕ፣ ሚዲየም ስኬል ማፕ የሚባል አለ። ከዚህ መሃል ዲቴይል ኢንፎርሜሽን የሚሰጠን ላርጅ ስኬል ማፕ ነው። ስሞል ስኬል ማፕ ዲቴይል አይሰጠንም። ጀነራላይዝ አድርጎ ነው የሚያስቀምጠው። እሺ it is three-dimensional scale representation of parts of Earth. three-dimensional bird's eye view ነው ብለናል። bird's eye view ደግሞ በ2 dimension 3-dimensional አይደል፣ 2-dimensional ነው። ዲ ነን ነው መልሳችን። 16 blank indicates the north direction of a map and used to know the other important directions of the mapped area. እሺ ኖርዝ ዳይሬክሽንን የሚያሳየን የሆነ እንዲህ አይነት ኖርዝ ብሎ ይኖራል ማፕ ላይ እና ምንድነው የጥያቄው መልስ? ኖርዝ አሮ
ነው የሚባለው። ያው ማፕ ላይ መሰጠት አለበት ኖርዝ አሮ። ኖርዝ አሮን ተጠቅመን ደግሞ ሌሎችን ዳይሬክሽኖች ማወቅ እንችላለን። ያው ኖርዝ ወዴት በኩል እንደሆነ ታውቃላችሁ። ፀሐይ የሚወጣው በኢስት ነው። ስለዚህ ኢስትን ካያችሁ በኋላ ወደ ግራ በኩል ስትዞሩ ኖርዝ ነው። ከኢስት ወደ ግራ በኩል ስትዞሩ ፊታችሁን ወደ ፀሐይ መውጫ ታደርጋላችሁ። ከዛ ወደ ግራችሁ ስትዞሩ የኖርዝ ዳይሬክሽን ወደ ኖርዝ ዞራችሁ ነው። ስለዚህ ወደ ኖርዝ ዞራችሁ ነው ማፑን ማየት ያለባችሁ፣ ሎኬሽኖቹ የት እንደሆኑ ለማወቅ ማለት ነው። ያ ነው። ስለዚህ የጥያቄው መልስ ኖርዝ አሮ የሚል ነው። እሺ 17 which scale of map has relatively detailed information? relatively detailed information ከተሰጠን ምርጫ ማለት ነው። ስኬል ኦፍ ማፕ በሶስት እንደሚከፈል አውርቻችሁ ነበር። ስሞል ስኬል ማፕ፣ ሚዲየም፣ ከዛ ላርጅ። ስሞል ስኬል ማፕ የምንለው ከአንድ ሬሾ 250 ሺህ የሚያንስ ነው። ዛት ሚንስ አንድ ሬሾ 300 ሺህ፣ አንድ ሬሾ 1 ሚሊዮን ምናምን። ስሞል ስኬል ማፕ ደግሞ ነው ላርጅ ስኬል ማፕ የምንለው ከአንድ ሬሾ 50 ሺህ የሚበልጥ ነው። አንድ ሬሾ 40 ሺህ፣ አንድ ሬሾ 30 ሺህ ያለ። ሚዲየም ደግሞ በ50 ሺህ እና በ250 ሺህ መሃል ያለ ነው። እሺ እንዴት ነው ቆይ ስኬል ኦፍ ማፕ እንዴት ነው የምናውቀው? አንድ ሬሾ ለምሳሌ 50 ሺህ ማለት ምን ማለት ነው? ዩኒት አልተሰጠንማ። ብዙ ጊዜ በሴንቲሜትር ነው ካልተሰጠን የምንጠቀመው። ያ ማለት ምን ማለት ነው? 1 ሴንቲሜትር በማፕ ላይ 50 ሺህ ማለት ስንት ነው? 50 ሜትር ነው 500 ሜትር። በመሬት ላይ 500 ሜትር ነው። ገባችሁ? ማፕ ላይ የሆነ ደረቅ መሬት ያዙ። ከዛ መሃል ላይ ውሃ አለ። ከዛ ሌላ ደረቅ መሬት። በሁለቱ ደረቅ መሬት መሃል ያለው ዲስታንስ ማፕ ላይ ስትለኩት 1 ሴንቲሜትር ነው። የሆነ 50 ሜትር አድርጎ 50 ነው 500 ሜትር አድርጎ ማስቀመጥ አይቻልም ማፕ ላይ ስለሚከብድ ማለት ነው። ስለዚህ 1 ሴንቲሜትር ነው ብላችሁ ውሰዱ። በሁለቱ ደረቅ መሬት መሃል ያለው ዲስታንስ ማፕ ላይ ስትለኩት ማለት ነው 1 ሴንቲሜትር ከሆነ መሬት ላይ ስትለኩት ግን 500 ሜትር ነው የሚሆነው እንደ ማለት ነው። አንድ ሬሾ 50 ሺህ፣ አንድ ሬሾ 1 ሚሊዮን ማለትስ? አንድ ሬሾ 1 ሚሊዮን ማለት በማፕ ላይ 1 ሴንቲሜትር የምትለኩት በመሬት ላይ 1 ሚሊዮን ሴንቲሜትር ማለት ከ10 ሺህ ሜትር ጋር እኩል ነው፣ ወይም ደግሞ ከ10 ኪሎ ሜትር ጋር እኩል ነው። ስለዚህ 1 ሴንቲሜትር መሬት ላይ ማፕ ላይ የምትለኩት መሬት ላይ ሪል ስትለኩት ግን በሁለቱ ደረቅ መሬቶች መሃል ያለው ዲስታንስ በማፕ ላይ 1 ሴንቲሜትር ከለካችሁ በመሬት ላይ 10 ኪሎ ሜትር ነው። ያን ያህል ነው ያጠበበው የሚለውን የሚነግር ነው። ያው 100 ሺህ 10 ሺህ 100 ሺህ 1 ሚሊዮን እያለ ከፍ እያለ ሲሄድ ወደ ስሞል ስኬል ማፕ ነው የምንለው። ዲቴይል ኢንፎርሜሽን አያስቀምጥም። እሺ ስለዚህ ከዚህ መሃል ዲቴይል ኢንፎርሜሽን የሚያስቀምጠው የትኛው ነው? አንድ ሬሾ 40 ሺህ ነው። ቢ ላይ ያለው ነው። ማፕ ላይ 1 ሴንቲሜትር መሬት ላይ ስትለኩ 400 ሜትር ነው። ይሄ ዲቴይል ኢንፎርሜሽን ያስቀምጣል። ምክንያቱም ከግራውንድ ብዙም ስላራቀ ማለት ነው። ብዙም ርቆ ስላራቀ። 18ኛ ብላንክ ማፕ depict one or more natural and cultural features of an area
ኤ ስታቲስቲካል፣ ቢ ስፔሻል፣ ሲ ቴማቲክ፣ ዲ ቶፖግራፊካል። ሁለት አይነት ማፕ አለ። ዲቴል የሚያሳያችሁና ጀነራል አድርጎ የሚያሳያችሁ ማፕ አለ። ዲቴል የሚያሳያችሁ የሆነ ስፔሲፊክ ነገር ወስደህ ነው መቼስ ዲቴል የምትሰራው አይደል? ስፔሲፊክ የሆነ ነገር መውሰድ አለብህ እና ዲቴል የሚያሳዩ ማፖች ስታቲስቲካል፣ ስፔሻል፣ ቴማቲክ ይባላሉ። ሶስቱም አንድ አይነት ናቸው። ቶፖግራፊካል የሚባለው ግን ጄነራል አድርጎ የሚያስቀምጥ ነው። ለምሳሌ ማፕ ኦፍ ዘ ወርልድ ጀነራል አድርጎ ነው የሚያስቀምጠው። ዲቴይል ኢንፎርሜሽን አታገኙም እሱ ውስጥ። ስለዚህ ናቹራል እና ካልቸራል ፊውቸር ብዙ ካልቸራል እና ናቹራል ፊውቸሮችን ጀነራል ላይዝ አድርጎ የሚያሳይ ማፕ ነው ቶፖግራፊካል የሚባለው ወይም ጀነራል የሚባለው ማለት ነው። እና ስታቲስቲካል ስፔሻል ምናምን ስለሆነ ክላይሜት ወይም ስለ ሬንፎል ሊሆን ይችላል። ስለዛ ብቻ የሚያሳዩ በማፕ ላይ የሚያሳዩ ናቸው። ሬንፎል እዚህ ጋር አሪፍ ይዘንባል ምናምን የሚሉትን ዲቴል ነው ግን የሚያሳዩት እነሱ። እና የዚህኛው መልስ ቶፖግራፊካል ነው። 19 the element of a map which consists of the lists of all conventional symbols and signs is referred to as A title, B scale, C legend, D margin. ኤለመንትስ ኦፍ ማፕ ናቸው ምርጫ ላይ የምታዩት ታይትል፣ ስኬል፣ ሌጀንድ፣ ማርጂን የሚባሉት እና ሲምቦሎችን እና ሳይኖችን የሚያሳየው ሌጀንድ ነው የሚባለው። ሌጀንድ ወይም ኪ በመባል ይታወቃል። 20ኛ what are the basic principles of map reading? ይሄ ዋናው ነው ለሆነ ማፕ ለሚጠቀም ሰው የግድ ማወቅ ያለበት ነገር ማለት ነው። አንደኛ ምንድነው? ሶስት ናቸው። አንደኛው ናውሌጅ ኦፍ ማፕ ሲምቦልስ፣ ስለ ማፕ ሲምቦሎች ማወቅ አለበት። ምን አይነት ሲምቦል ለምን እንደሚጠቀም፣ ለምሳሌ ከለርም ሊሆን ይችላል። ሰማያዊ ምናምን ይጠቀማል ማፕ ላይ። ስለነዛ ነገር ማወቅ አለበት የግድ። ያን ሳያቅ ማፕ ምናምን ሪድ ላርግ ካለ ሊያወዛግበው ይችላል። ናውሌጅ ኦፍ ማፕ ሪዲንግ ነው። ሁለተኛ ደግሞ ናውሌጅ ኦፍ ምን ነበረ? ግሪድ ሪፈረንስ ሲስተም። ናውሌጅ ኦፍ ግሪድ ሪፈረንስ ሲስተም እንዴት መነበብ እንዳለበት ቀደም ያየነው አለ። ሎኬሽን ላይ አብሶሉት ምናምን ባል ነው። ላቲቲዩድን እና ሎንጊቲዩድን እንዴት ኢትዮጵያን 3 ዲግሪ ኖርዝ፣ 15 ዲግሪ ኖርዝ፣ 33 ዲግሪ ኢስት፣ 48 ዲግሪ ኢስት ብለናል። ያ እንዴት እንደሚነበብ ማወቅ አለበት። ግሪድ ሪፈረንስ ሲስተም የሚባለው ያ ነው፣ እንዴት ማንበብ እንዳለበት። እና ሶስተኛው ናውሌጅ ኦፍ ዳይሬክሽን ማወቅ አለበት፣ ወዴት መዞር እንዳለበት። አሁን ኖርዝ አሮ ካለ ወደ ኖርዝ ዞረ ነው ማየት ያለበት። ማፑን እንዳያስክ ወደ ኖርዝ ትዞራለህ። ጀስት ቀጥታ ፀሐይ በምትወጣበት ከዞርክ በኋላ ወደ ግራ በኩል ትዞራለህ ማለት ነው። ኖርዝ ከኢስት ወደ በስተግራ በኩል ስለሚገኝ ያ ነው ናውሌጅ ኦፍ ዳይሬክሽን። ምን ብያቸዋለሁ? አንደኛ ናውሌጅ ኦፍ ማፕ ሲምቦልስ፣ ሁለተኛ ናውሌጅ ኦፍ ግሪድ ሪፈረንስ ሲስተም፣ ሶስተኛ ናውሌጅ ኦፍ ዳይሬክሽን። እነዚህ በጣም አስፈላጊ ፕሪንሲፕሎች ናቸው ማፕ ሪድ ለሚያደርግ ሰው። እና ይሄ ነው ዩኒት ውስጥ ያሉትን ቶፒኮች በጥያቄ መልክ ልነካካ ሞክሬያለሁ። እያንዳንዱን ዲቴል ደግሞ ከእናንተ ይጠበቃል። እሺ፣ አመሰግናለሁ።